ሰላም ጤና ይስጥልን የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል ከማል ሚዲያ ወደ እናንተ እንዲደርስ የተዘጋጁት የምሽት መረጃዎቻችን ጀምረዋል በቅድሚያም አበይት መረጃዎቹን በሀገር መከላከያ ሰራዊት የምስራቅ እዝ በተሰማራባቸው ግዳጆች ሁሉ በጀግንነት በላቀ ብቃትና ቁርጠኝነት የሀገሩን ዳር ድንበርና የሉዓላዊነቷ ዘብ ሆኖ መቆሙ ተገለጸ ኢትዮጵያውያኑን ጨምሮ በርካታ ዜጎችን ሲያሰቃዩ የነበሩ ወንጀለኞች የሞት ፍርድ ተፈረደባቸው አለርት ሆስፒታል በካይ ኬሚካል ወደ ወንዝ በመልቀቁ የ1 ሚሊዮን ብር ቅጣት ተቀጣ እነዚህንና ቀሪ መረጃዎችን ይዘናል እስከ ፍጻሜው አብሮነታችሁ አይለየን ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መተናል ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ በቀዳሚነት ወደ ያዝነው መረጃችን አለፍ በሀገር መከላከያ ሰራዊት የምስራቅ እዝ በተሰማራባቸው ግዳጆች ሁሉ በጀግንነት በላቀ ብቃትና ቁርጠኝነት የሀገሩ ዳር ድንበርና የሉዓላዊነቷ ዘብ ሆነው መቆሙ ተገለጸ በሀገር መከላከያ ሰራዊት የምስራቅ እዝ በምስራቅ ኢትዮጵያ የተለያዩ አካባቢዎች ተሰማርቶ ተልእኮን በላቀ ብቃት እየተወጣ ይገኛል በሀገር መከላከያ ሰራዊት የምስራቅ እዝ 305ኛ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ማርሻት ፈለገ እዙ በተሰማራባቸው ግዳጆች ሁሉ በጀግንነት በላቀ ብቃትና ቁርጠኝነት የሀገሩን ዳር ድንበርና የሉዓላዊነቷ ዘብ ሆኖ እየሰራ ይገኛልን ብለዋል የቀጠናውን ሰላም የማረጋገጥና የምስራቁን የሀገሪቱን አካባቢዎች ሰላምና ደህንነት አስተማማኝ በማድረግና ግዙፍ የልማት ፕሮጀክቶች በተያዘላቸው ጊዜ እንዲከናወኑ ለተቀነ በመቆም ተልእኮን በላቀ ብቃትና በቁርጠኝነት እየተወጣ እንደሚገኝም ተናግሯል የኮሮ አባላት በቀጠናው የሚንቀሳቀሱ ጸረ ሰላም ኃይሎችን ተከታትለው እርምጃ በመውሰድ በአካባቢው ምንም አይነት ስጋት እንዳይኖር እየሰሩ መሆኑንም አረጋግጠዋል በምስራቅ ኢትዮጵያ አገልግሎት የጀመሩና በግንባታ ሂደት ላይ የሚገኙ ግዙፍ የልማት ፕሮጀክቶች ምንም አይነት መሰናክል እንዳይገጥማቸው ኮሩ አስተማማኝ ጥበቃ ያደረገ እንደሚገኝም ገልጸዋል እዙ የ28ኛ ክፍለ ጦር 2ኛ ሬጅመንት 1ኛ ሻምበል አዛዥ መቶ አለቃ ጌታ ሰው ጋሻው በበኩላቸው እዙ በተለይም በሶማሊያ የሚንቀሳቀሰው አሸባሪው አልሸባብ ሌሎች የውጭ ጠላቶች ለኢትዮጵያ ሰላምና ልማት ስጋት እንዳይሆኑ ግዳጅና ኃላፊነቱን በላቀ ብቃት እየተወጣ መሆኑን አንስተው ይህንንም አጠናክሮ እንደሚቀጥል ማረጋግጠዋል በእዙ የ27ኛ ክፍለ ጦር ዘመቻ መኮንን መቶ አለቃ ጌታ መሳይ ዳዊት በበኩላቸው እዙ ለሀገሩ ዳር ድንበርና ለሉዓላዊነቷ መከበር በጀግንነት በላቀ ብቃትና በቁርጠኝነት እየሰራ መሆኑን ተናግረዋል የኤፒሲ ብረት ለበስ አዛዥ መቶ አለቃ ደጀኔ አበበ በበኩላቸው እዙ በምስራቅ ኢትዮጵያና በድንበር አካባቢዎች አስተማማኝ መከታ ሆኖ እየሰራ መሆኑን ገልጸዋል በኢትዮጵያ ላይ ሊቃጣ የሚችል ትንኮሳ ካጋጠመ ፈጣንና የማዳግም እርምጃ መውሰድ የሚችል በየትኛውም ስፍራና የአየር ሁኔታ ግዳጁ በላቀ ብቃት የሚወጣ አስተማማኝና ጠንካራ ሰራዊት ተገንብቷል ሲሉ ማረጋግጠዋል በፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖ የሚታገዙ ታጣቂዎች በአፋር አዋሳኝ ድንበር በሚገኙ ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ ኃይሎች ላይ ቶንሳ በተባለ ቦታ በከባድ መሳሪያ የታገዘ ተኩስን ከፍተዋል ከህወሓት ታጣቂዎች ጎን የሻዕቢያ ወታደሮች እንዲሁም በራያ አካባቢዎች የሚንቀሳቀሱ በምሬ ወዳጆ የሚመሩ የፋኖ ታጣቂዎች
መሰለፋቸውን ከቦታው የሚገኙ አስተማማኝ የመረጃ ምንጮቻችን አሳውቀውናል። ኢትዮጵያውያኑን ጨምሮ በርካታ ዜጎችን ሲያሰቃዩ የነበሩ ወንጀለኞች የሞት ፍርድ ተፈረደባቸው። የቻይና ፍርድ ቤት ማይናማር ውስጥ የኦንላይን ማጭበርበር ተግባር ላይ ተሰማርተው በነበሩ 5 ዋና የውንብድና ቡድን አባላት ላይ የሞት ፍርድን አስተላልፏል። ባየተባለው ቤተሰብ አባላት እና አጋሮቻቸው የሆኑ 21 ሰዎች በማጭበርበር፣ በነፍስ ማጥፋት፣ በሰዎች ላይ ጉዳት በማድረስ እና በሌሎች ወንጀሎች የጥፋተኝነት ውሳኔ ተላልፎባቸዋል። ይህ ቤተሰብ በአውሮፓውያኑ አቆጣጠር 2000ዎቹ ላይ ኃይሉ እየጎለበተ የመጣ ነው። በድህነትና ኋላ ቀርነት ትታወቅ የነበረችው የሚያንማር ላኦንኪንግ ዞን ዋና የቁማርና የወሲብ ንግድ መናኸሪያም አድርጓታል። ከቅርብ ዓመታት ወዲህ ደግሞ በሺዎች የሚቆጠሩ ሰዎች በህገወጥ መንገድ ከተዘዋወሩ በኋላ በኦንላይን ማጭበርበር ተግባር ላይ እንዲሰማሩ ተገደዋል። ቤተሰቡ በዚህ ማጭበርበር ስራ በቢሊዮኖች የሚቆጠር ዶላር ያገኘም ነበር። የፍርድ ውሳኔ ከተላለፈባቸው 5 ዋነኛ ሰዎች መካከልም የውንብድና ቡድን አለቃ ባይ ሱቸንግ እንዲሁም ልጁ ባዩካንግ ይገኙበታል ተብሏል። የባይ ቤተሰብ የራሱ ታጣቂ ሚሊሻ ያለው ለሳይበር ማጭበርበር ተግባርና ለቁማር የሚውል 41 ካምፖች ያለው የወንጀሉ እንቅስቃሴ 4.1 ቢሊዮን ዶላር የሚዘዋወርበት እንደሆነም ተገልጿል። ባለፈው መስከረም ላይ በተመሳሳይ የቻይና ፍርድ ቤት ላኦካንግ ዞን በዚህ ተግባር ላይ በተሰማራ ሚንግ የተባለ ቤተሰብ አባላት ላይ የሞት ፍርድን ማስተላለፉ ይታወሳል። የአርሲው ጥቃት ሰለባ የነበረው ህፃን ታምራት አጉቾ ቀኝ እግሩ መቆረጡ ተገለጸ። ወላይታ ሶዶ በቅርብ በአርሲ አካባቢ በደረሰው ጥቃት ከባድ ጉዳት የደረሰበት የ4 ዓመቱ ህፃን ታምራት አጉቾ በጥይት የተመታና የተመረዘው ቀኝ እግሩ ተቆርጦ መውጣቱ ተነግሯል። ህፃኑ ታምራት አጉቾ በወላይታ ሶዶ ከተማ በሚገኘው ክርስቲያን ሆስፒታል ውስጥ ሲታከምም ቆይቷል። የሆስፒታሉ ሐኪሞች እግሩ ሳይቆረጥ ለማዳን የሚያስፈልጉትን ህክምናዎች ሁሉ ለማድረግ ከፍተኛ ጥረት ቢያደርጉም ሙከራው አልተሳካም። ህፃኑ የደረሰበት ጉዳት ከባድ ከመሆኑ በላይ ህመሙ ለህይወቱ አስጊ እንደሆነ በመምጣቱ ምክንያት እግሩን ለመቆረጥ መወሰኑን ምንጮች አስታውቋል። ህፃን ታምራት አጉቾ ቀኝ እግሩ የተቆረጠው ዛሬ ጥቅምት 26 ቀን 2018 ዓ.ም እንደሆነም ለማወቅ ተችሏል። አለርት ሆስፒታል በካይ ኬሚካል ወደ ወንዝ በመልቀቁ 1 ሚሊዮን ብር ተቀጣ። የመንግስት የጤና ተቋም የሆነው አለርት ሆስፒታል በኮልፌ ቀራኒዮ ክፍለ ከተማ በወንዝና በወንዝ ዳርቻ በካይ ቆሻሻ በመልቀቁ 1 ሚሊዮን ብር በመቀጣት አስተዳደራዊ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። በክለቱ በከተማው የአካባቢ ጥበቃ ባለስልጣን ባለሙያዎች በላብራቶሪ የተረጋገጠ በመሆኑ ሆስፒታሉ 1 ሚሊዮን ብር ተቀጥቷል። በሌላ በኩል በክፍለ ከተማ ወረዳ 4 በወንዝ ዳርቻ ብክለት የፈጸሙ 6 የተሽከርካሪ እጥበት አገልግሎት የሚሰጡ ተቋማት እያንዳንዳቸው 100,000 ብር በድምሩ 600,000 ብር ተቀጥተዋል። በክፍለ ከተማው በለቱ በአጠቃላይ 1,600,000 ብር በመቅጣት አስተዳደራዊ እርምጃ መወሰዱን ባለስልጣኑ ለኤምኤፍ በላከው መረጃ አስታውቋል። ባለስልጣኑ በተደጋጋሚ በተለያዩ አማራጮች የግንዛቤ ፈጠራ ስራ እየሰራ ቢሆንም ከህገወጥ ተግባራቶች በማይታቀቡ ግለሰቦችና ድርጅቶች የሚወስደውን አስተዳደራዊ እርምጃ አጠናክሮ የሚቀጥል በመሆኑ ነዋሪዎችና ተቋማት ከመሰል ተግባራቸው እንዲታቀቡ አሳስቧል። ኢትዮጵያ ከቻይና ጋር የሁለትዮሽ የገበያ ድርድርን ተፈራረመች። ኢትዮጵያ የዓለም ንግድ ድርጅት የድርድር አባልነት ድርድር አካል የሆነውንና ሶስተኛውን የሁለትዮሽ የገበያ ድርድር ከቻይና ጋር በማጠናቀቅ በጄኔቫ ተፈራርማለች። ፊርማውን በተባበሩት መንግስታትና ጄኔቫ በሚገኘው ሌሎች ዓለም አቀፍ ድርጅቶች የኢትዮጵያ አምባሳደርና ቋሚ ተወካይ አምባሳደር ጸጋብ ክበበውና በዓለም ንግድ ድርጅት የቻይና አምባሳደርና ቋሚ ተወካይ ሊዩጂንግ ፈርመውታል። እዚህ ወሳኝ ምዕራፍ ላይ የተደረሰው ሀገራቱ መካከል ውጤታማ ውይይቶችና ቴክኒካል ድርድሮች ከተደረጉ በኋላ መሆኑም ተጠቅሟል። ይህም የኢኮኖሚ ትብብርን ለማጠናከር ፍትሃዊ ሁሉን አቀፍና ህጎችን መሰረት ያደረገ ዓለም አቀፍ የንግድ ስርዓትን ለማንበር ያላቸውን ቁርጠኝነት ያሳያል ተብሏል። የዓለም ንግድ ድርጅት የድርድር አባልነት ድርድር አካል የሆነውን ይህንን የሁለትዮሽ የገበያ ድርድር ኢትዮጵያ ቀደም ሲል ከቱርክና አርጀንቲና ጋር መፈራረሟ ይታወቃል።
በቀጣይም ከሌሎች ሀገራት ጋር ተመሳሳይ ድርድሮችን በማጠናቀቅ መፈራረም የሚያስችሉ ስራዎች በትኩረት እየተከናወኑ ይገኛል። ታላቁ የኢትዮጵያ ህዳሴ ግድብ አስተማማኝ የኃይል አቅርቦትን በማረጋገጥ የዲጂታል አገልግሎት አሰጣጥ ጥራትን ለማሻሻል ትልቅ አስተዋጽኦ እንዳለው ተገለጸ። የታላቁ የኢትዮጵያ ህዳሴ ግድብ ለሁለንተናዊ ማክሮ ኢኮኖሚ እድገትና የፋይናንስ አካታችነትን ለማረጋገጥ አስተዋጽኦ እንዳለውም ተጠቁሟል። የኢትዮ ቴሌኮም ቺፍ የሞባይል መኒ ቢዝነስ ኦፊሰር ብሩክ አድሃና ለኢትዮጵያ ዜና አገልግሎት እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ ከአድዋ ድል በኋላ የአፍሪካ የነጻነት ተምሳሌትነታችንን እየደገምንበት ፕሮጀክት ነው ብለዋል። የህዳሴ ግድብ አስተማማኝ የኃይል አቅርቦትን በማረጋገጥ ለዲጂታላይዜሽን መፋጠን ካለው ፋይዳ በተጨማሪ ለሁለንተናዊ የማይክሮ ኢኮኖሚ እድገት ጉልህ አስተዋጽኦ አለውም ብለዋል። ግድቡ የሀገር ውስጥ የኤሌክትሪክ ኃይል ተደራሽነትን በማሳደግ ለመሰረተ ልማት መስፋፋትና ለሁለንተናዊ የህብረተሰብ እድገትም አስተዋጽኦ ከፍተኛ መሆኑን ተናግሯል። ዘላቂ የኃይል አቅርቦት የኔትወርክ ጥራትን ለማረጋገጥና የፋይናንስ አካታችነትን ተደራሽ ለማድረግ ሚና እንዳለው አስረድተዋል። የኢትዮጵያ ስታቲስቲክስ አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ሳፊ ገመዲ በበኩላቸው የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በጋራ የፈጸምነው ዳግማዊ አድዋ ነው ብለዋል። አገልግሎቱ በሀገሪቱ ተአማኒና ወቅታዊ መረጃ የሚያቀርብ መሆኑን ጠቁመው የተቋሙ 26 ቅርንጫፍ ጽሕፈት ቤቶች የራሳቸው ሰርቪስ ያላቸውና ግዙፍ የኃይል አቅርቦት የሚፈልጉ መሆናቸውንም ተናግረዋል። ግድቡ በዘላቂ የኃይል አቅርቦትን የሚያረጋግጥ መሆኑን ተከትሎ አገልግሎቱ የተሳለጠ ቴክኖሎጂን በመጠቀም ዘመናዊ የስታቲስቲክስ ስርዓትን ለመገንባት ለጀመርነው ጥረት አስተዋጽኦ እንዳለውም ገልጿል። አገልግሎቱ ግድቡ የሚያመነጨው ኃይል ለዲጂታል ቴክኖሎጂ በመጠቀም የሚሰበሰበውን መረጃ ጥራት ለማስጠበቅና መረጃ አሰባሰቡን የተሳለጠ ማድረግ እንደሚያስችለውም ነው ያስረዱት። በጤናው ዘርፍ አህጉራዊ ትብብርንና ፈጠራን ይበልጥ በማስፋት የበለጸገች አፍሪካን ለመገንባት መስራት እንደሚገባ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ሶስተኛው ዓመታዊ የፓን አፍሪካን የቀዶ ሕክምና ጤና አጠባበቅ ፎረም በአዲስ አበባ መካሄድ ጀምሯል። ፎረሙ ከፖሊሲ ወደ ተግባር የአፍሪካን ባለብዙ ዘርፍ የቀዶ ሕክምና የሰው ኃይል ማስፋፋት በሚል መሪ ሐሳብ እየተካሄደ መሆኑም ተጠቁሟል። ፎረሙ የቀዶ ሕክምና ባለሙያዎችና ተዛማጅ የጤና ሰራተኞችን ማሰልጠን፣ ማቆየትና ፍትሃዊ በሆነ መንገድ መጠቀም ላይ ትኩረት እንደሚያደርግም ነው የተገለጸው። የጤና ሚኒስትር ዶክተር መቅደስ በፎረሙ መክፈቻ ላይ ባደረጉት ንግግር ኢትዮጵያ በጤናው ዘርፍ እያስመዘገበች የምትገኘውን ስኬቶች በተሞክሮነት ታቀርባለች። በተለይም በሰው ኃይል ልማት እያከናወነች የምትገኘው ውጤታማ ስራዎች ለሌሎች አፍሪካውያን የምታካፍልበት መድረክ መሆኑንም ተናግሯል። ኢትዮጵያ ለፓን አፍሪካ የቀዶ ሕክምና አጀንዳ ያላትን ጽኑ ድጋፍ ያረጋገጡት ሚኒስትሯ ኢትዮጵያ የአፍሪካ 2063 የልማት አጀንዳን ለማሳካት በፈጠራና በአብሮነት ለመስራት ዝግጁ መሆናቸውንም ጠቁሟል። አፍሪካውያን በጋራ በመስራት ማንኛውም ዜጋ ህይወት አድን አገልግሎት የሚያገኝበትና የበለጸገች አፍሪካን ለመገንባት መረባረብ እንደሚገባም ጠቁሟል። የስማይል ትሬን ምክትል ፕሬዝዳንትና የአፍሪካ ቀጠና ዳይሬክተር ኒኬሩካ ኦቢ በአፍሪካ ውስጥ የቀዶ ሕክምና አገልግሎትን ስኬታማ ለማድረግ ሁሉም ሊተባበር ይገባል ብለዋል። በትብብር የአህጉሪቱን የሕክምና አገልግሎት ይበልጥ ማዘመን እንደሚገባም ጠቁመው አፍሪካን በጋራ ለመገንባት አብሮነትን ማጎልበት እንደሚገባም ተናግረዋል። የዓለም አቀፍ የህዝብ ድጋፍ አስተዳደር ማናጀርና የመርሲ ሲፕስ ዳይሬክተር ዶክተር ዋልት ጆንሰን አፍሪካውያን ለጋራ ዓላማ በጋራ መስራትና መለወጥ አለባቸው ብለዋል። በህብረት በመስራት የጤናውን ዘርፍ ጨምሮ በሌሎች ከፍተኛ ለውጥ ማምጣት እንደሚቻልም ጠቅሰው ለታላቅ ድል በጋራ መስራት ይገባልም ብለዋል። የመድረኩ ሌላኛው ዓላማም ከዚህ ቀደም የተደረሱትን የአህጉራዊ ስምምነቶችን በተለይም የፓን አፍሪካን የቀዶ ሕክምና ጤና አጠባበቅ 2023 ላይ የወጣው ባለ 50 ነጥብ መግባቢያ ከንድፍ ሐሳብ ወደ ተግባር ለማሸጋገር ያለመ መሆኑም ተገልጿል። በሃይማኖት ሽፋን የእርስ በርስ ግጭትና ለመተማመን እንዲፈጠር የጥፋት ተልዕኮ ይዘው የሚሰሩ አካላትን
በጋራ እንደሚታገሉ የአርሲ ዞን ሃይማኖት አባቶችና የሀገር ሽማግሌዎች ተናገሩ። በአርሲ ዞን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎችና ሀደሲንቄዎችን ጨምሮ የተለያዩ የህብረተሰብ ክፍሎች የተሳተፉበት የሰላምና የልማት ኮንፈረንስ በአሰላ ከተማ ተካሂዷል። በኮንፈረንሱ ላይ የተሳተፉ የሃይማኖት አባቶች በሃይማኖት ሽፋን የእርስ በርስ ግጭትና አለመተማመን እንዲፈጠር የጥፋት ተልዕኮ ይዘው የሚሰሩ አካላትን በጋራ እንደሚታገሉ ገልጸዋል። የሃይማኖት አባቶቹ የዞኑ ህዝብ ለዘመናት አብሮ የኖረ ጠንካራ ትስስርና ህብረት ያለው መሆኑን ጠቅሰው አሁንም በአብሮነት ትብብራችን ይቀጥላል ብለዋል። የህዝቡን የአብሮነት እሴት ለማጠልሸት የሚንቀሳቀሱ አካላትን በማጋለጥ አንድነትና ህብረትን የሚያጠናክሩ ስራዎችን እንሰራለን ሲሉም አክለዋል። የውይይት መድረኩን እየመሩት የኦሮሚያ ክልል መስኖና አርብቶ አደር ልማት ቢሮ ምክትል ኃላፊ አቶ ሮባ ቱርጩ በበኩላቸው በዞኑ ሰላምን ለማደፍረስ የሚደረገውን እንቅስቃሴ ህብረተሰቡ በአንድነት መመከት እንዳለበትም አስገንዝበዋል። የክልሉ መንግስት በሁሉም አካባቢዎች ሰላምን ለማረጋገጥ ልማትና እድገትን ለማስቀጠል በከፍተኛ ትኩረት እየሰራ መሆኑን ገልጸዋል። በዚህ ወቅትም የተለየ ዓላማ ያነገቡ አካላት የልማትና የዘላቂ ሰላም ግንባታ ጥረቶችን ለማደናቀፍ የሚያደርጉትን እንቅስቃሴ በጋራ መታገል እንደሚገባም አስገንዝበዋል። ከመሃል ሚዲያ ወደ እናንተ እንዲደርሱ የተዘጋጁት የምሽት ዜናዎቻችን አበቁ። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጎትን አይርሱ። ሰናይ ምሽትን ተመኘን።